ነበርና ሄሎ እየሰማ ነው። እሺ እና አንዳንድ ጥያቄዎች ተፈጥሮብኝ ነበርና እነሱን ምናልባት ከእውቀት አንፃር እንድትመልስልኝ ነበርና ይሰማል? እሺ ላንብበው ጥያቄውን ከቁርአን ላይ። እሺ ሱራ 5 ላይ ምን ይላል? እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ፣ ከፊላቸው ለከፊሎች ረዳቶች ናቸውና ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦችን አያቀናም ይላል። ሌሎች አሉ። እቺኛዋን እንመልሳትና እንትንም በል እስኪ ብታስረዳኝ። መልካም። ይህ ምድራዊ በሆነ ጉዳይ ሳይሆን ሃይማኖታዊ በሆነ ጉዳይ በምድራዊ ጉዳይ ላይ ችግር የለውም። ለምሳሌ አንድን አይሁድ ወይንም ክርስቲያን ረዳት አድርጎ መያዝ ዛሬ ስራ እንዲረዳህ ሊሆን ይችላል። ገንዘብ በምድራዊ ህይወት ላይ ችግር የለውም። እንዳውም ለነሱ በሱረቱ ሙን ፈቲና አላህ ምን ይላል? ላ የንሃኩም አላሁ አን الذين لم يقاتلوكم في الدين ይላል። እነዚያ በሃይማኖት ያልተዋጓችሁም መልካም ብትውሉላቸው እኔ በሃይማኖታችሁ ከሀገራቸው ያላሳደዷቸውም በሃይማኖታቸው ምክንያት ያልተዋጓችሁም መልካም ብትውሉላቸው አልከለክላችሁም ይላል ነብያችን ሰለላሁ ዐለይሂ ወሰለም። አይሁዲዎች እና ክርስቲያኖች ጋር በመልካም ይናናሩ ነበር። እዚህ ቦታ ላይ የሚናገረው አንደኛ ስለ ሙሐሪቦች ነው፣ በጣም አማኞችን ስለሚዋጉ አካሎች ሆኖ እነዚህም በእምነት ጉዳይ ላይ ረዳት አድርጎ ስለማያዝ ነው እንጂ ስለ ምድራዊ ጉዳይም አይደለም። ሰላማዊ የሆነ የራሱን ህይወት ስለሚኖርም የሌላ እምነት ተከታይም አይደለም። እሺ ኦኬ። እሺ ሌላ ጥያቄ ላንሳ ይቻላል? እሺ እነዚያ መጽሐፍትን ከተሰጡ ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛውን እርም ያደረጉትንም እርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብር በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላል። እስኪ ይችላል ስለ ግብር ይላል አይደለ? በእስላም የሚቀርብለት ይህ የሚናገረው ህግ ደግሞ ስለምንድን ነው? ለምሳሌ ሙስሊም መሪ አለ። ያ ሙስሊም መሪ ሀገሪቱ የምትመራው በእስላም ህግና ስርዓት ሆኖ በሚኖርበት ጊዜ የወጣ ህግ ነው። በዛች ሀገር ላይ አይሁዶችና ክርስቲያኖች መጽሐፍ ባለቤቶች ካሉ የመጀመሪያ ምንድነው? ወደ እስላም ጥሪ ይደረግላቸዋል። ወደ እስላም ጥሪ ይደረግላቸዋል። በአላህና መልእክተኛው እንዲያምኑ፣ አላህና መልእክተኛው እርም ያደረጉትን እርም እንዲያደርጉ፣ እነርሱ ደግሞ የፈቀዱትን እንዲፈቅዱ፣ ይህን እንዲያምኑ በአጠቃላይ ዳዕዋ ይደረግላቸዋል። እሰየው። እምቢ ካሉ ደግሞ በዚህ አትዋጋቸውም፣ ባለማመናቸው ግብር ክፈሉ ትላቸዋለህ። እዚያች ሀገር ላይ እኖራለሁ ካሉ በሰላም ትኖራላችሁ፣ ችግር የለውም። እምነታቸውን ይዛችሁ እምነታቸውን ይዘው ምንም ሳይነካባቸው ይኖራሉ። ነገር ግን ለሀገሪቱ ግብር ይከፍላሉ። ምክንያት ያ ግብር ራሳቸውን ተመልሶ ማስጠበቂያ ነው። የፖሊስ አለ፣ የወታደር አለ። አንድ ሀገር መንግስት መቼም የህዝቡን ደህንነት የሚያስጠብቀው ከእነርሱ በሚያገኘው ግብር ነው አይደለ? እንን ክፈሉ ትላቸዋለህ አለ። ያው ግብርን እስኪሰጡ ድረስ አለ። የዛኔ ግብርን ከከፈሉ በሰላም ይኖራሉ። አይ አንከፍልም ካሉ ደግሞ እዛኔ እርምጃ ይወስዳል ማለት ነው። በዚያ እንጂ ባለማመናቸው ግደሏቸው እያለ አይደለም። ባለማመናቸው ሳይሆን ግብርን እስኪሰጡ ድረስ አለ። የዛኔ ካልከፈሉ ነው የሚገደሉ ማለት ነው። ሙስሊሞች ሳለባቸው ወይ የሚከፍሉት ከተባለ አዎ ከግብር እጥፍ ዘካም ይባላል ሙስሊሞች ላይ። ይሄን አላወጣም ሙስሊሙን ትዋጉታላችሁ ወይ? አሁን እንዋጋዋለን። አቡበክር ሲዲቅ የተባለ ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ኸሊፋ ምትክ ዘካን አልሰጥም ያለ ሙስሊም እዋጋለሁ ብሎ ይናገር ነበር። ስለዚህ ሙስሊሙም ይከፍላል በሀገሪቱ ላይ በሚኖርበት፣ ይሄ ሌላው እምነት ተከታይ ይከፍላል የራሳቸውን ደህንነት ለማስጠበቅ። አይ አልከፍልም ካለ አይደለም በእምነት በእስላም ደረጃ የሀገር መንግስት ራሱ አሁን ያለ ነው አይፈታውም አይደል? አንድ ሰው በሀገሪቱ ላይ እኖራለሁ ካለ የዛኔ ንግድ ቦታ ካለው ምናምን በቃ ዝም ብዬ እሰራለሁ ለሀገሪቱ ይከፍላል።
ያን አልከፍልም ካለ የሀገሪቱ መንግስት እርምጃ ይወስዳል ማለት ነው። ልክ እንደዚህ ማለት። ስለዚህ ባጭሩ እዚህ ቦታ ላይ ባለማመናቸው አይደለም፣ ባለማመናቸው ሳይሆን እምነታቸውን ይዘው እንደፈለጉ መኖር ይችላሉ። ነገር ግን የሚኖሩበትን የሀገሪቱን ግብር እየከፈሉ ይኖራሉ። ያን አልከፍልም ብሎ ከሀገሪቱ ሕግና ስርዓት እወጣለሁ ካለ የሀገሪቱ መንግስት እርምጃ እንዲወስድ የወጣ እርምጃ ማነው የወጣ ህግ ነው። እሺ አንድ ልጨምር፣ ይቅርታ። የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኘችባቸው ስፍራ ግደሏቸው፣ ያዟቸውም፣ ክበቧቸውም። ለእነሱም መጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላትን በደንብ ቢሰግዱ ግዴታ መስዋዕትን ቢሰጡ መንገዳቸውን ልቀቁላቸው፣ አላህ መሐሪ አዛኝ ነውና። እሱ ደግሞ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ አንድ ቃል ኪዳን ነበር። በአማኞችና በአካህዲያኖች መካከል የተደረገ ውል ቃል ኪዳን ነበር። እሱ ምንድነው? መካ የምትባል ሀገር አለች፣ መዲና የምትባል ሀገር አለች። ከሃዲያኖቹ መካ ነው ያሉት፣ አማኞቹ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አማኞች መዲና ናቸው። እንግዲህ እዛ የሄዱበት ምክንያት የመካ ተወላጅ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም እና አሳደዷቸው። እነዚህ ከሃዲያኖች አሳደዷቸው። እስላም ጦርነት ስለማይፈልግ ሸሹ። ነብዩ ሰለላሁ ዐለይሂ ወሰለም ሂዱ ተባሉ። ሄድ እንደወጣ እንዳትዋጋላችሁ አላህ አማኞችን ይዘው መዲና ሄደው ስደት አደረጉ። ከሄዱም በኋላ አሁን ከሃዲያኖች ምን አደረጉ? የሆነ ሴራ አሴሩ። ሴራው ምንድነው? ቃል እንገባባ፣ ቃል ኪዳን እንፍጠር እና ከዚያ በኋላ ዘናክተናቸው ሙሐመድንም አማኞችንም ሄደን እዛ እንዋጋቸዋለን ብላ ይቀዳሉ። እሱን ታሪኩን እዛ ስራ ላይ አሳያለሁ። እና ምን ያደርጋሉ? ሁደይቢያ የምትባል ቦታ አለች በመካና በመዲና መካከል። እዚች ሁደይቢያ የምትባል ቦታ ላይ ከአማኞችም የተወሰነ ከከሃዲያኖችም የተወሰኑ ሰዎችን እንላክና ውል እንፈጽም ተባባሉ። ውሉ የሰላም ውል ነው። ገብቷል? ላንዋጋ፣ አንዳችን ሌላችንን ላይደርስ፣ የአንዳችን ተከታይ ወደ አንዳችን ሀገር ቢመጣ ጫፉን ላንነካው፣ በሰላም ልንኖር ተባብለው ውል እንዲፈጽሙ ዘንድ። ከዚያ በኋላ ይሄን ውል ፈጸሙ። ነብዩ ሰለላሁ ዐለይሂ ወሰለም ተስማሙ፣ እሻሉ። ሱልሁል ሁደይቢያ የሁደይቢያ ስምምነት በመባል ይጠራል። ይሄን ቃል ኪዳናቸው ግን እነዚህ ከሃዲያኖች አውቀው ነበር። አፍርሰው ሄደው ቃል ኪዳናቸውን ይዋጋሉ አማኞች። ገብቷል? ተደብቀው ማለት ነው። እነዚህም ቃል ኪዳን ያልጠበቁትን ነው አላህ እዚህ ቦታ ላይ ቃል ኪዳን ያልጠበቁትን እየተዋጓችሁ እያለ ያለው። ከሱ በላይ ከፍ ብለህ አንብበውና ምን ይላል? እነዛ ቃል ኪዳናቸውን የጠበቁትን እነሱ እንዳትነኩ እያለ ያዘናል። አሁን ከሱ በላይ ያለውን ስታዩ ጊዜ ካላወጣው እኔ ላውጣልህና ላሳየው። ቃል ኪዳንን የጠበቁትና ያልጠበቁ አካሎች አሉ። ስለዚህ ተዋጓቸው የሚለው ማንን ነው ማለት ነው? ቃል ኪዳን ያልጠበቁትን ከዚያም አማኞችን ለመዋጋት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመግደል ያሴሩ አካሎች ናቸው እነሱ። ይሄ ፈጣሪ እንደረን ደውቀን ስለነዚህ ነው እየተናገረ ያለው። አንዴ አውጥቼ ላሳያችሁ። ያውና እዚህ ጋር ሱረቱ ተውባ ላይ እንግባ። ሱረቱ ተውባ ነው ይታያል። አንተ የጠየቀኝ የትኛው ነው? ይሄኛው ነው አይደለ? ቁጥር 5 ላይ የተከበሩት። አዎ አሁን ታሪኩን ነግሬሃለሁ። ምን ይላል እዚህ ጋር? ከአጋሮቹ እነዛ ቃል ኪዳን የተጋባችሁ ናቸውና ከዚያም ምንም ያላጎደሉባችሁ ያው ቃላቸውን የጠበቁትን ምን አለ አላህ በእናንተ ላይም አንድንም ያረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው አለ። አላህ ጥንቆችን ይወዳል። አየህ ቃሉን የጠበቀን ካህዲ ቃሉን ጠብቆለት አለ። ተፋደርላ። ስለዚህ እነዚህን ሊዋጓችሁ ያሉትን ነው። የቱ ጋር ነው ያሰቡት ሴራና ተንኮል ከተባለ ያውና ወረድ ብለን እዚህ ጋር እንደምንመለከተው አምላክ መጨረሻ ላይ ጠቀሰ። ምን አለ? ያውና ምን ይላል አላህ ሱብሓነሁ ወተዓላ መሐላዎቻቸውንም ያፈረሱትን አለ። አየህ መሐላ ብለዋል። ቃል ኪዳናቸውን ያፈረሱትን አንድ መልእክተኛውንም ለማውጣት ያሰቡትን ጭራሽ መዲና ሄደን ዳግም መልእክተኛውን ከመዲና እናሳደዋለን ብለው አቅደው ነው ሆነ የሰሩት ህዝቦች ሲሆኑ እነርሱም አለ በደንብ አስተውል። እዚህ ጋር ለመጀመሪያ ጊዜ የጀመሯቸው ሲሆኑ አለ ጦሩን ሄደው የጀመሩት ቃሉን አፍርሰው እነሱ ናቸው ከሃዲያኖች ናቸው። ገባ? እሺ። ስለዚህ ይሄን ቃል አፍርሰው ሄደው ጦርነትን ጀመሩ በደበቅ። ከዚያም መልእክተኛውንም ለማስወጣት መሐላቸውንም አፈረሱ። አየህ አይደል? ይሄን ቃል በማፍረሳቸው ምክንያት ነው እነዚህን ተዋጉ እና እዚህ ጋር ተዋጓቸው ያለው እነዚህኞቹን ነው። እነዚህን ቃላቸው ረጀብ ሚወታ ድርች ከላይ እዚህ ነው ታህት ባረከላሁ ፊኩም። እሺ እና እዚህ ጋር ምን አለ? መሐላዎቻቸውንም ያፈረሱትን ነው የምትዋጉት እያለ ነው። መልእክተኛውንም ያው ለማስወጣት አሲረዋል። እነሱንም ጦርነት መጀመሪያ ጀምሯቸዋል፣ ተዋጓቸው እያለ ያለው እነሱ ነው። ቀጥሎ ምን አለ? ለመጀመሪያ ጊዜ የጀመሯችሁ ሲሆኑ ለምን አትዋጓቸው?
ያለ ይናገራል። እነዚህ ነው ተዋጓቸው ያለው። አሁን እዚህ ቦታ ላይ የሚገርምህ ቃላቸውን እስከጠበቁ ድረስ ቃላቸውን ጠብቁላቸው ይናገራል። ያው እና ምን ይላል አላህ ያውና ለአጋሪዎቹ አላህ ዘንድና መልእክተኛው ዘንድ ቃል ኪዳን እንዴት ይኖራቸዋል? እነዚያ በተከበረው መስጊድ ዘንድ ቃል ኪዳን የተገባቸው ብቻ ሲቀሩ ይላል። እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ ለእነርሱም ቀጥ በሉላቸው ይላል። ገብቶሃል አይደል? መልእክት ቃል ኪዳን ነበረ። ቃል ኪዳን የጠበቁትን ቃላቸውን ጠብቁ እንዳትነኳቸው እያለ ነው። ቃላቸውን አፍርሰው ግን ለመዋጋት ያሴሩትን እነሱን ነው የምትዋጉት እያለ ነው። ገብቶሃል አይደል? ያ ነው። እሺ እዚህ ጋር አሁን ሁለትም ሶስትም ያነሳዋቸው ጥያቄዎች ላይ ማለት ነው ይሄ ተዋጓቸው፣ ግደሏቸው እና አስገድዷቸው አይነት ነገሮች አሉና እነዚህ እንዴት ነው ነብዩ እንደማለት ነው ለአላህ ቅርብ የሆኑ በላይ የሆኑ እንትን ናቸው አይደል? ነብይና ባረለ ለአላህ ቅርብ የሆኑ ምናልባት ምንም አይነት ጥያቄ ቢጠይቁ ምንም ነገር እንትን ማድረግ የሚችሉ ናቸው፣ የሚደረግላቸው ናቸው። እና እነዚህን ከግድያ ከማስገደድ እንትን በሏቸው ከሚሉት አንፃር ተዋጓቸው ከሚሉት ምናልባት እነዚህ ምን ይላል የሆነ እንትን ላይ ደግሞ ያነበብኩትኝ እዚሁ ቁርአኑ ላይ አንድ ነፍስን የገደለ የብዙዎችን ነፍስ ያህል እንደሚጠየቅ ያሳያል አይደል? እንትኑን ባላቆም ቦታውንም አሁን እና እነዛን የዛን ያህል ኃጢአት እንዳለው እየታወቀ መግደሉና መዋጋቱ እንዴት ነው? ምናልባት ለአምላክ ቅርብ ስለሆነ ነብዩ መሐመድ እነዛን በዚህ በሰይጣናዊ መንገድ የሚመጡትን እንደዚህ በምህረት የማሳለፉ ነገር እነዛን የማስቆሙ ነገር ከእንደዚህ ከመግደሉ ከመዋጋቱ ሌላ አማራጭ አልነበረም ነው ወይስ ይሄኛው እንዴት እንደ አማራጭ ሆነ የሚለው እሷ ነገር ትንሽ ኮንፊውዝ ስላደረገችኝ ማለት ነው። በጣም ጥሩ። አሁን እዚያ ጋር የሚናገረው አንድ ሰላማዊ የሆነን የሌላ እምነት ተከታይ ቢሆን የሚገደለ የዓለምን ሰው እንደገደለ ይቆጠራል ከአምላክ ዘንድ። من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا إلى عند سوى تفا يا من سو نفس دا تفا كأني زندنا لك الله سو نعلو أمان كهدي علم سو مهم عند سوى سو بتقول لا يفكر مبلغ لمن يهود كريستيان هنا نجرب نواجه متو أيها رنا سيرا ياسر الناس سيرا ما سير بتشار لم يا تورنا تجمروا أشوال تدبكم የገደሉ እስኪጨርሱ ድረስ አትጠብቅም። እነዚህን ሰዎች ተዋልካቸው ገሰጿቸው እኮ ነብዩ ሰለላሁ ዐለይሂ ወሰለም እምቢ አሉ። ከዚያ በኋላ እሺ ቃል ኪዳን እንግባ ተባባሉ። ላንዋጋ በቃ ሰላም እንፍጠር እሺ ብለው ቃል ኪዳን ገቡ። ነገር ግን እነዚህ ሰዎች አሻፈረኝ ብለው ተደብቀው አማኞችን እየገደሉ ነው። እስከምን እንጠብቃቸው? እስኪጨርሱ ድረስ ተግሳጽንም አልሰሙም። በመገሰጽ አይሆንም እንዳልኩ ትክክል ነበር። ገሰጿቸው ላለመዋጋትም ቃል ኪዳን ገቡ። ነብዩ ሰለላሁ ዐለይሂ ወሰለም አላህ ይምራላቸው። ሱረቱል አንፋል ቀጣዩ ገጽ ላይ ምን ይላቸዋል? ቀጣዩ ሱራ ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ ይላቸዋል። አየህ ለእርቅ ወረዱ። ነብዩ ሰለላሁ ዐለይሂ ወሰለም ተስማሙ፣ ሻሩ። ነገር ግን ተደብቀው መዋጋት ጀመሩ። አላህም ከዚያ በኋላ መልእክተኛውን ሊገድሉ ያስበዋልና እነዚህ ሰዎች እንዲሁም ደግሞ አላ ቱቃቲሉነ ቀውመን ነከሱ አይማነሁም መሐላቸውን ያፈረሱ ሰዎች ናቸው አለ። ቃላቸውን አፈረሱ። ወሀሙ ቢኢኽራጅ ረሱል መልእክተኛውንም ለማስወጣት አሳደዱ። ወሁም በደኡኩም አወለ መራ እነርሱ መጀመሪያ የጀመሯቸው ሲሆኑ አለ። ጦርነቱን ጀመሩ። በቃ ቃላቸውን አፍርሰው አማኞች ጀመሩ። የዛኔ ነው እንጂ መጀመሪያ ለእርቅ ጠርተዋቸው ሰላም አውርደው ሁሉ ነገር አድርገው ነበር። የተቻላቸውን ሁሉ አደረጉ አማኞች። እነዚያ ግን አሻፈረኝ ብሎ ተጋደሉ። አንድ ሰው ለምሳሌ ቤትህ መጣ ችግር ሊፈጥር ይሄን ሰው ተዋልከው በመካከላቸው እርቅ እንዲኖር አደረግ ጣርክ ምናምን። ግን ይሄ ሰው በቃ አንተን በድብቅ ያንን ቃሉን አፍርሶ ለመግደል መጣበት። ምን ታደርጋለህ አንተ? እዛኔ ከራስ ተከላከላለህ አይደል? ያ ነው እያለ እንደውም ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ ተተመነው ሊቃል ዐዱው ወሰለላሁ ዐለይሂ አሉ። አደራ ከጠላት ጋር ተገናኝታችሁ መፋለምን እንዳትመኙት ብለዋል። ይልቁንስ አላህ በእናንተም በእነርሱም በጠላትም በእናንተም መካከል ሰላምን እንዲያሰፍን ተማጸኑት አሉ። ነገር ግን ያ ጦርነት ከመጣ ወደ ኋላ እንዳትሉ እንዳትሸሹ አሉ። ሰውየው ሊገለህ ከመጣ የሮቃቴ ለማት ከራስህ ትከላከላለህ።
ነውና አሁን ይቅርታ ሎጥ የሎጥን ታሪክ ስናነሳ ህዝቡ በጣም ኃጢአተኛ ሆነ፣ በፈጣሪው ላይ አመፀ። ከዛ በኋላ ምን አደረገው? ኖህን መርከብ ሰርቶ እንዲወጣ ቤተሰቦቹን ይዞ እንዲወጣ አደረገውና እነዛን ሰዎች አጠፋቸው ይላል። እና ምናልባት ነብዩ ከመዋጋት ይልቅ ፈጣሪን ጠይቆ ፈጣሪ እነሱን የሚያስቆምባቸውን መንገድ እንደዛ አይነት ሎጥ ላይም እንዳደረገው አይነት ወይ የሆነ ተአምራትን አድርጎ በዛ መልኩ መቆም አይችልም ነበር? ከመዋጋቱ ከማሳደዱ ምናምን ውጪ ማለት ነው። ምናልባት ነብዩ ከአምላክ ላይ ያለው ቅርበት ከማንም በላይ ስለሆነ ማለት ነው። በእንደዛ መሆን አይችልም ነበር? እንዴት ነው እሱ? መቅሰፍት መጥቶላቸው ነበር። ሐታ መልአኩ ገብርኤል ተልኮ ነበር ይቀስፍልናል። ገብርኤልና የተራሮች አለቃ የሆነ ተራራ እንደፈለገ ማንቀሳቀስ የሚችል መልአክ አለ፣ መለኩል ጅባል ይባላል። ይሄ ተልኮ ነበር። ሙሐመድ ሆይ መቅሰፍት ትፈልጋለህ ወይ ተብለው ነበር። በአንድ ህዝቦቻቸው ጸጥ ይደረጋሉ፣ ዓለም ትፈጸማለች። አይ መቅሰፍት አልፈልግም ብለው አዝነው ነው ይሄን የመለሱላቸው። ወታላና እንደቀደሙት እንደ ኖህ እንደ አብርሃም እንደ ኖህ እንደ ሎጥ እንደ ሁድ እንደ ሷሊህ እንዳለፉት ነብያቶች መቅሰፍት መጥቶላቸው ነበር፣ ቀርቦላቸው ነበር። ከማዘን የተነሳ በፍጹም ይሄ እንዲከሰፍ አልፈልግም አሉ። اللهم اغفر لهم فانهم لا يعلمون አሉ። ስለማያውቁ ነውና ይቅር በላቸው በቃ ለፋቸው ብለው የተማጸኑባቸው ሁሉ ቦታ አለ። መቅሰፍትን ለህዝቦቻቸው አይፈልጉም ነበር። እሺ ቴንክ ዩ። እሺ ጥያቄ አለ? ይቀጥል። ቴንክ ዩ። ሰላም አለይኩም። ሰላም እንዴት ናችሁ? ሰላም አለይኩም። ይሰማል? ሰላም ነው? እንዴት ነው? እግዚአብሔር ይመስገን። እሱ ሰላም ነው። እኔ የሆነ ጥያቄ ነበረኝና ስነ ምግባር ተኮር ያደረገ ጥያቄ ነበረ መጠየቅ የፈለኩትና ማለት አንድን አስተማሪ ወይ ደግሞ ላይክ አንተን እንደምናይህ ብዙ ሰዎች ከክርስትና ወደ ሙስሊም ትወስዳለህ። ያ ደግሞ ምናልባት በንግግርህ ወይ ደግሞ ሰዎችን በምታዳምጥበት መንገድ በምትመልስበት መንገድ ምናምን ሊሆን ይችላል ብለን እናስብ። ደግሞ በምታስተምረው ትምህርትም ይሆናል ብለን እናስብና ይሄንን ስነ ምግባር ከመሐመድ አንግል ከነብዩ መሐመድ አንግል እንዴት ታየዋለህ? ለምሳሌ ቁርአን ነብዩ መሐመድን ቴስት ያደርገዋል ወይ? ነብዩ መሐመድ ልክ ነው ልክ አይደለም ብሎ የፈተሸው ቦታ አለ ወይ? ወይ ደግሞ ከጻፊዎች ከቁርአን ጻፊዎችም ይሁኑ ከሐዲስ ጻፊዎች ነብዩ መሐመድ ስህተቶች እንደዚህ ናቸው እንደ ሰው ወይ ደግሞ 100% ልክ ነው ብሎ እሱ ቴስት የተደረገበት ቦታ አለ ወይ? ወይስ እሱ ያለው ነገር ሁሉ ልክ ነው የሚለው አንደኛ ጥያቄ ነው። ሁለተኛ ደግሞ ላይክ ይሄ ለመዳን የሚያስፈልጉ ነገሮች አሉና በክርስትናው ላይ ሪኳየርመንት ብለን የምናስቀምጠው ላይ ለምሳሌ ከብሉይ ኪዳን ብንወስድ 10 ትእዛዛት የሰው ልጅ መዳኛዎች ተብሎ የታሰቡ ነበርና ያንን ደግሞ የሰው ልጅ ስላልቻለ ኢየሱስ ክርስቶስ የሰውን ኃጢአት ወስዶ እኛን አድኖናል ብለን ክርስቲያን እናምናለንና ኢየሱስ ክርስቶስ ያመነ የዘላለም ሕይወት አለው ይላልና ከሙስሊም አንግል ሪኳየርመንቶቹ ምንድናቸው የሚሉት ናቸው። ቴንክ ዩ። እሺ ነብያችን ሰለላሁ ዐለይሂ ወሰለም ለእኛ ብቻ ሳይሆን ለነብያት ሁሉ አርአያ ናቸው። አላህ ሱብሓነሁ ወተዓላ ወኢነከ ለዐላ ኹሉቂን ዐዚም ይላል። ሙሐመድ ሆይ አንተ በታላቅ ስነ ምግባር ላይ ነህ ይላቸዋል። ይሄ ነው ወቁድወቱን ለጀሚዕ አልበሸሪያ አነ ሰይድ ወለድ አደም ወላ ፈኽር ይላሉ። እኔ የአደም ልጆች ሁሉ በላጭ ነኝ፣ ይሄ ፉከራ ሳይሆን እውነታ ነው ይላሉ። ነቢያቶችን ሁሉ የሚመሯቸው እርሳቸው ናቸው በሁሉ ነገር። በይተል መቅደስ ኢየሩሳሌም በሄዱ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ቀደምት ነቢያትን ሁሉ አስነሳላቸው ከአዳም ጀምሮ እስከ መሲሁ ድረስ ሁላቸውም ከኋላቸው ሆነው መርተዋቸዋል፣ አሰግደዋቸዋል። ሊዩዕለመ ቢዛሊከ አነሁ ኢማሙሁም ወቁድወቱሁም የነቢያት ሁሉ መሪና አለቃ መሆናቸው ይታወቅ ዘንድ። ሐታ ነቢያት ቢመጡ ዛሬ ሙሴ ብለህ እንደምሳሌ የጠቀስከው የእርሳቸው አንድ ተማሪና ተከታይ ይሆን ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ አሉ። ሙሳ በህይወት ቢኖር ዛሬ የእኔ አንድ ተከታይ ከመሆኑ ውጭ ሌላ አማራጭ አይኖረውም አሉ።
ሐታ መሲሁ ኢየሱስ ክርስቶስ ዳግም በሚወርድ ጊዜ ከሰማይ የእርሳቸው አንድ ተማሪና ተከታይ ይሆናል። ገብታችኋል? የእርሳቸው ተማሪ ይሆናል ሲል የእርሳቸውን አስተምህሮ እየተከተለ በራሱም ላይ ይፈጽማል፣ ሕግና ስርዓታቸውን ይከተላል ማለት መሆን ይችላል። አሁን የእሳቸው ተማሪ ተከታይ መሆን ይችላል የሚለው ከእስልምና አንግል መሆን ይችላል። ግን ከሚታዩ የስነ ምግባር አንግል ለምሳሌ ዛሬ አንተ በህይወት ላይ ስትኖር ከትዳርህ አንግል፣ ከሰዎች ከሶሻል ላይፍ አንግል የሚመዘን ነገር አለ። ገባ? በእኛ በክርስትናው አትሊስት የቤተ ክርስቲያን አስተማሪ ወይ ደግሞ ከፍ ያለ ሰው መሆን ቢፈልግ ይሄን ይሁኑ፣ በሰፈሩ የተወደደ ስሙ ያልተጠላ ሚስቱን የሚያከብር የአንድ ሚስት ባል ምናምን የሚላቸው ነገሮች አሉ ወይ? እና ከዚህ ጋር ጥያቄ ያለኝ ስለ ነብዩ መሐመድ በል እኔ ኢማም መሆናቸው ማንም ቢመጣ የርሱ ጥያቄ ያለኝ ስለፋቸው ወደ ጠይቅ ማልከኝ ጥያቄ ካለ በእርሳቸው በትዳራቸው ላይ በምንም ነገር ላይ በህይወታቸውም ላይ ጠይቅ፣ ችግር የለም። ያ ገብቶኛል። ያንን እኮ ምለውና ራአያ ከመሆን አንግል እሳቸው ብለህ ነብዩ በትዳር በኩል ከአንድ ሴት በላይ ብዙ ሚስቶች አሏቸው። በአስተምህሮት በኩል ደግሞ ኦኬ አንድ ብለን ማጥፋት ችግሩ ምንድነው? አሁን ባላንስ አርግቶ ይኖራል የምትለዋን ፍልስፍና ይሄ የማይሆን ነው። ገባ? እኛ እንቀበለው እንደ ክርስቲያን ማንቀበለውም ነገር ነው። ግን ችግሩ ምንድነው? ባያደም ከአንድ በላይ አታግቡ ብሎ እግዚአብሔር የተናገረበት ቦታ አለ። እሱ እንደ መጽሐፍ ቅዱስ ስለካ ነው። ለካ ችግር የለም። ሄሎ ሄሎ እሺ ናዳ ናዳ ወይ ሰላም አለይኩም። ይቅርታ ስራ ላይ ነበርኩኝ። እሺ ጥያቄ ነበረኝ። እሺ እናትና አባቴ ነበር በፊት ዘካተል ፈጥር የሚያወጡልኝ። እነሱ አሁን በህይወት ስለሌሉ እንዴት ነው እሱ ነገር ማውጣት የምችለው? ዘካ አንቺ ለራስሽ የምታወጭበት መንገድ ነው ወይስ ለነሱ? እነሱ ሞቷል። ለነሱ ማውጣት እችላለሁ? ለራስ ለነሱ ላይ ለራስሽ ነው። በአንድ ሰው ላይ የሚደርስበት ዘካተል ፍጥር ነው አይደል? 3 ኪሎ ሩዝ መስጠት ለደሃ ነው። ለራሴ በፊት እነሱ ነበር የሚያወጡልኝ። አሁን አንቺ ማውጣት ትችላለሽ ለራስሽ 3 ኪሎ 3 ኪሎ። እሺ ጀዛኩሙላህ ኸይራን። ሩዝ ወይንም በአካባቢያቸው ሰዎች ከሚመገቡት ገዝተሽ መስጠት። መርሐባ። ኦኬ እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይሰማም? እንዴት ነው ወንድሜ? ሰላም ነው? ብዙ የሆነ ጥያቄ ነበረኝ። እኔ ያለሁት አሜሪካ ነውና እኔ ዱባይ ነው ያለሁት። አይ ደስ ይላል በጣም። እዛ መምጣት እፈልጋለሁ። ጥያቄ ምንድነው? ማለት እዚህ ሀገር ቤት ለመግዛት በጣም አስፈላጊ ነው እና ስለ ውለድ አንዳንድ ነገሮች ማወቅ ይፈልጋል። በወለድ ቤት መግዛት ሐራም ነው፣ ክልክል ነው፣ አይቻልም። ይቅርባቸው። አንዳንድ ዑለሞች ሰውየው ምንም አማራጭ ከሌለው ሌላ መንገድ ካልሆነ መኖር የማይችልበት ሁኔታ ላይ ከሆነ በዚህ ሰው ላይ ያኔ الضرورات تبيح المحظورات በሚል ቃዒዳ ችግር የለውም ያሉ ዑለሞች አሉ። ሰውየው ተቸግሮ ለምሳሌ የሚበላው አጥቶ ያገኘ አሳማ ስጋ ብቻ ቢሆን ሌላ ምንም መንገድ ከሌለ ህይወትን የሚያተርፍበት ያክል ቢበላ ችግር እንደሌለው አላህ በቁርአን ላይ እንደተናገረ
فمن يضطر غير باغ ولا عاد لك እንዲሁ ሰውየው በዛች ሀገር ላይ ይኖር ዘንድ ሌላ ምንም አማራጭ ከሌለ ከዚህ ውጭ እዚህ ላይ ይሄ ችግር እንደማይኖር የተናገረዋል። ነገር ግን ሌላ አማራጭ የሚኖር ከሆነ ያለ ወለድ መግዛት የምትችል ከሆነ ቤቱ ልክ እንደው ደግሞ ምንም ተከራይተህ መኖር የምትችል ከሆነ እሱ ይሻላል ከወለድ ርቀህ ማለት ነው። እሺ እንትን ሌላ ደግሞ አንድ ጥያቄ ልጨምርልህ ካላበዛው ማለት እንትን አክሲዮን ነበረኝ ማለት የኢትዮጵያ ላይ እኔ ሳላቅ ነው በውክልና ምክንያት እንትን አድርገውብኝ ነበር ማለት እና ያ አክሲዮን እንትን ሳላቀው እንትን መጣብኝ ወለድ ማለት ነው። አሁን እሱን ግዴታ መክፈል አለብኝ ካልሆነ ደግሞ እንትን አጣዋለሁ ማለት ነው ያን አክሲዮን እና እሺ አሁንም ልክ በዚሁ መሰረት የግዴታ ካልከፈላችሁ ንብረታችሁ ህይወታችሁ አደጋ ላይ የሚሆን ከሆነ ሳትፈልግ የመጣብህን ያን መክፈል ትችላለህ። እሺ ጀዛከላህ ብራዘር በጣም ነው የምወደሽ። እዚህ እየሰማን ነው ደስ ይላል በጣም ወራህመቱላሂ ወበረካቱሁ። ሽክራን ብራዘር። እሺ ወአለይኩም ሰላም ነህ? አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እኔ ከጓደኛዬ ጋር አብረን ስራ እንሰራለን። እኔ ብቻዬን ነው የምሰራው። እሺ ጥያቄ ምንድን ነው? ቀጥሎ ወንድማችን ፈጠን አድርገህ። እሺ ስራ አብረን እንሰራለን። ስራ ስንሰራ እኔ እሱ ከሴቶች ጋር ላይቭ ገብቶ ማለት ነው ይጀናጀናል። ገብታ አትጀናጀን ጅንጀና ሐራም ነው ዝሙት ነው ሲለው ዝሙት አይደለም ማረጃ ስጠኝ ሲለኝ ማታ ነው ተከራከርነው። ብዙ ገብተን እሱን እንጠይቀዋለን ብያለሁ እኔ። እሺ ዝሙት ብሎ ማለት በእርግጥ ክልክል ነው። ባል ሴት ከሆነች ሴት ጋር ክልክል ነው፣ ሐራም ነው። ዝሙት ግን አይደለም። ዝሙት የሚባለው ኒካህ ሳይኖር ያለ ህግ ወይንም ያለ ሸሪዓ ያለ ጋብቻ ባል ሴትን ግብረ ስጋ ግንኙነት ማድረግ እርሱ ነው ዝሙት የሚባለው። ኢላጅ الذكر على فرج المرأة بدون نكاح هذا هو الزنا። ዝሙት ብሎ ማለት የኒካህ ሚስት ባልሆነች ሴት ላይ ብልትን ማስገባት ወይንም መገናኘት፣ ይሄ ዝሙት ይባላል። ከዚያ ውጭ ነቢያችን ሰለላሁ ዐለይሂ ወሰለም ወልዐይኑ ተዝኒ እያሉ የተናገሩት አለ። ወዚናሃ አነظር አይን ዝሙት ትሰራለች፣ ዝሙቷን መመልከት ነው ብሎ የተናገሩት ማየት ባል ሴት። ከዚህ አንጻር ከሆነ አዎ ክልክልና ሐራም ነው ብለው፣ ነገር ግን ዝሙት የሚባለው ያኛው። እሺ طيب جزاكم الله خير። አይሽ ሰላም እንዴት ናችሁ? ሰላም ደህና ነሽ? አለን እግዚአብሔር ይመስገን። እንዴት ነህ? አላህ አልሐምዱሊላህ። የኔ ጥያቄ ያው አንድ ሁለት ነው፣ ግን ቀደም ኦልሬዲ ስላነሳ በጋብቻ ጉዳይ ስለተነሳ እስቲ እስልምና ላይ 4 ሚስት ለማግባት ምንድነው ክራይቴሪያው? አንድ ወንድ 4 ሚስት የሚያገባበት ምክንያት ምንድን ናቸው? በጣም ጥሩ። የመጀመሪያ አምላክ አላህ ሱብሓነሁ ወተዓላ ከአንድ ጀምሮ ከዚያም በላይ እንድናገባ የደነገገበት ዓላማው ምንድን ነው ከተባለ ሰዎች እንደሚያስቡት ወንድ ልጅ እንደፈለገ የስሜት ጥሙን ለማርካት አይደለም። ለዚህ ቢሆን አምላክ ወላሂ ለዚህ ብሎ አልደነገገው። ለዚህ ሳይሆን አምላክ ራሱ ሲናገር ምን አለ? መልካም ትውልዶችን አፍርታችሁ እንድትሄዱ ነው አለ። እነዚያ መልካም ትውልድ ደግሞ በምድር ላይ የአምላክን ሕግና ስርዓት እየጠበቁ አምላክን የሚገዙ ሆነው የአምላክን ሕግና ስርዓት በነብያት በኩል የወረደውን ለትውልድ እንዲያስተምሩ እንዲሰብኩ፣ በዚያ መንገድ ላይ በነብያት መንገድ ላይ እንዲሄዱ ነው። አላህ በቁርአን ላይ ሲናገር ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት ነብያቶችን ልኬያለሁ፣ ለእነርሱም ሚስቶችን አድርጌላቸው ነበር። ልብ በይ ሚስት ሳይሆን ሚስቶችን አለ። ከአንድ በላይ ነበሩ። ለእነርሱም ሚስቶችን አድርጌላቸው ነበር፣ መልካም ዘሮችንም አደረግኩላቸው ይላል። አይሽ ብዙ ሚስት ከማግባታቸው በስተጀርባ ነብያቶች እነርሱን የመሰሉ ደግና መልካሞችን ተክተው አፍርተው ለመሄድ ነው። ይሄ ነው ዓላማው እና ለዚህ ለቀደምት ነብያትም የተደነገገ ነገር ነው። ይሄን ደግሞ በመስፈርት አድርጎታል አምላክ። ዝም ብሎ ሴት ልጅን
ከአንድ በላይ አያግቡ አይደለም፣ መስፈርቶች አሉት። እነዛን መስፈርቶች ማሟላት የሚችል ከሆነ ነው የእርሷን ህይወት አምጥቶ ማጨናነቅ አይችልም። እርሷንም ያችኛንም በትክክል ማስተዳደር የሚችልበት አቅም ሊኖረው ይገባል። አቅሙ ብቻም በቂ አይደለም። አንዳንድ ሰው አቅም ኑሮት ሀብት ኑሮት ፍትሃዊ ላይሆን ይችላል። የመጀመሪያዋን የሚበድላት ሊሆን ይችላል። እንደዚህ ከሆነ አይፈቀድለትም። አላህ ከልክሏል በቁርአን ላይ ፈኢን ኺፍቱም አላ ተዕዲሉ ፈዋሂደተን አለ። በመካከላቸው ግን ፍትህ አናደርግም ብላችሁ ከፈራችሁ አንዲት ብቻ አድርጉ ብሎ አንድ ቁጥር አስቀምጧል። አንዲት ብቻ ብሎ አስቀምጧል። ሰውየው ፍትሃዊ ባይሆንና ሐቃቸውን ባያሟላስ ቅጣት ይጠብቀዋል ወይ ከተባለ አዎ ቅጣት ይጠብቀዋል። ነቢያችን ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ እምረአታን ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ የሽቁሁ ሳቂጣ ነው። በምድራዊ ህይወቱ ሲኖር ሁለት ሚስት ኖረውት በመካከላቸው ፍትህን ያላደረገ ባል የትንሣኤ ቀን አንድ ጎኑ ወድቆ በአንድ ጎኑ ይነሳል፣ ይመጣል ከአምላክ ፊት አለው። አምላክ ምን ያክል እንደሚቆጣበት ይገልጻል። እና ይሄ ነው እሱ ሸሃዳ አለን። እሺ ማለት ነው ይዘው አንተ ሸሃዳ ይቅደም። ቆይ አንዴ ራቢ ሸሃዳ ይቅደምና ከዛ ሸሃዳውን አትይዘው። ብዙ ሰላም አለይኩም። ማን ነው ሸሃዳ የሚይዘው? እሺ ሸሃዳ የሚይዝ ጓደኛዬ ነው። እሺ እሺ ያ ሰላም እንዴት ነህ? ሰላም ብሎ ሰላም። እሺ እስልምና መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረኸኝ የተከተልክ በል። እሺ አሽሀዱ አላ ጣትን እንደዚህ አንድ ጣትን ቀኝ ጣት አላ ችግር የለውም አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። ስምህ ማን ነበር? ሃይማኖት። እሺ ከዚህ በኋላ ስምህ ሙሐመድ። እሺ ረጀብ አስተምረው ስለ ሶላት አሰጋገድ ምናምን። እሺ ሁሱዬ እንትን አይ ሰላት አሰጋገድ እንትን አሳየዋለሁ፣ ግን እንትን ቁርአን እንዲቀራ ደግሞ እንድታመቻቹለት። መርሐባ ዘህራና አናግርህ